በዚህ ቪዲዮ ከምናያቸው መካከል ታዋቂ ስትሆኑ መጥፎ ነገሩ ምንድነው? የታዋቂነት የሚደብረው ነገር ምን እንደሆነ ልንገራችሁ። እንደዚህ አሁን ለምሳሌ በቃ ጀስት ዝም ማለት የምትፈልግበት ጊዜያቶች አሉ። ለቲክቶከሯ ጃኒ ማስፈራሪያ አሁንም እየደረሳት ነው። ግን እኔን ያስቀየመኝ ቀን ስንት ነገር እንደማወራት ታውቂ። እኔን ወታይ ሰናገረችኝ ቀን ስንት ነገር እንደምዘረጥጥ አታውቂ። ዮኒ ማኛ ስለ አዶናይ ደግነት እየመሰከረ ነው። የሚያየው አምላክ እንዳለ በአዶናይ አሳይቷል። እዚህ የአዶናይ ስራ እግዚአብሔር ከታመናችሁ ይልክላል። 9000 ሰው የተጋበዘበት አስገራሚው ሰርግን ያህል ሰዎች ጋበዛችሁ? ያው ሙሉ 9000 አካባቢ ደርሷል አሁን ባለኝ ኢንፎርሜሽን። በአርሲ ስለቀጠለው ጥቃት ሰዎች መናገር ጀምረዋል። የመጀመሪያ አይደለም በአርሲ ጉዳይ። እኔ በጣም የሚገርመኝ የኦርቶዶክስ እምነት ተከታዮች ሽምግልናው ጭምር መቄዶንያ የተደረገው ሰርግ በነገራችን ላይ አልነገርኩም ነበር። ሽምግልና ራሱ እኛ ጋር ነው የመጣው። የቤተሰብ ጨዋታን በቀጣይ የነጻነት የልብ ጓደኛ ሊተካው ነው እየተባለ ይገኛል። ምንድነው የነጻነት ወርቅን ቦታ አስናቀም አይተካው ብሎ ይሄንን ቪዲዮ ሰርተውታል። በጣም ለየት ስላለብኝ ነው። እስኪው ዛሬ በእነዚህና መሰል ቪዲዮዎች ለእናንተ ተመርሻለሁ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። ትንሽ ጠፍቻለሁኝ፣ አውቃለሁ፣ ትንሽ ቢዚ ሆኜ ነው። ዛሬ ፈታ ዘና የምትሉበት ቪዲዮ እየላችሁ መጥቻለሁ። በዛም ላይ ቁም ነገር ትጨብጣላችሁ። እንደተለመደው ሙሉ ቪዲዮን ካያችሁ በኋላ ሐሳብ አስተያየታችሁን ኮሜንት ላይ ማስፈር እንዳይረሳ፣ ሰብስክራይብ ላይክ ማድረግም እንዳይረሳ። አሁን ቀጥታ ወደ ቪዲዮአችን። ሰላም ጋይስ፣ ቻሌንጁ ተጀምሯል። እንደተጀመረ ታውቃላችሁ። በ3 ሰዓት ነው በ4 ሰዓት ውስጥ ዋው 150,000 በላይ ፎሎወር ጨምረዋል። ስማይል ደንታል ክሊኒክ ማለት ነው። አም ሶ ሃፒ፣ በጣም ደስ ብሎኛል። እንግዲህ ራቴን በልቼ ያን ያህል አልበላሁም እውነት ለመናገር ቴካው ያርጌዋለሁ ግማሹን። ከዛ ትንሽ ስፕራይት ብሎም ይየጣ። ኦኬ፣ ግን ያስተዋልኩት ነገር ምን እንደሆነ ታውቃላችሁ? ግን በቃ እንደዚህ አይነት ቪዲዮዎች መልቀቅ ፈልጋለሁ። ሪል የሆኑ በቃ ደስ የሚሉ የሆነ ነገር ሲኖርኝ ብቻ ሳይሆን ደስ ቁጭ ብዬ ቺል ሳረግ ምናምንና አሁን መስቀል አደባባይ ጋር ነው ያለሁት። ቪው እንዴት አባቱ እንደሚያምር በቃ ላይክ ልገልጽላችሁ አልችልም። ከዛ ደግሞ በጣም የሚያስቀናው ነገር ምን እንደሆነ ታውቃላችሁ? በቃ ሰዎች ምናምን ሳይክል ሲነዱ ፋሚሊ፣ ከዛ ደግሞ ስኩተር የሚነዱ አሉ፣ ዋክ የሚያደርጉ አሉ ምናምን እያያችሁት ነው አይደለ? እና በጣም እቀናለሁ እኔ ላይክ አንዳንዴ የታዋቂነት የሚደብረው ነገር ምን እንደሆነ ልንገራችሁ። እንደዚህ አሁን ለምሳሌ በቃ ጀስት ዝም ማለት የምትፈልግበት ጊዜያቶች አሉ። በቃ መናገር የማትፈልግበት በቃ የራስ ዓለም ላይ ዘፈንህ እየሰማህ ምናምን መራመድ የምትፈልግበት ጊዜ ምናምን። እኔ እንደዛ አይነት ጊዜያቶች የሉኝም። አሁን እዚህ ልውጣና እዚህ ልራመድ ብል ምንም ታምር የሚሆን አይመስለኝም። ግን ልሞክረው እያሰብኩ ነው። እንሞክረው እንዴ ናት? አይ ማንም አይከብም። መክበብ እንኳን አይደለም ችግሩ፣ መክበብማ ችግሬ ጀስት ጋይሶች፣ በዚህ ምድር ሁሉም ነገር የራሱ የሆነ ጉዳት አለ። ታዋቂም ብትሆንም ታዋቂ ካልሆንክ የገንዘብ ችግር ሊኖር ይችላል። በእርግጥ ታዋቂ በመሆን ብቻ አይደለም የገንዘብ ችግር የሚቀረፈው፣ ግን በጣም ከባድ ነው። ብቻ ታዋቂ መሆን ደግሞ ከማንም በላይ ሰው ያፈጥበታል። ስለዚህ ከዚህ የበለጠ ምን ነገር አለ? እንደፈለገ የራሱ ጊዜ ማሳለፍ አይችልም። ከሰዎች ጋር አንዳንድ ጊዜ እኮ ብቻችሁን ናችሁ የሆነ ጊዜ ማሳለፍ ትፈልጋላችሁ፣ እሱ እንደሚለው ማለት ነው። እናንተም ደግሞ አዛችሁን ኮሜንት ላይ አጋሩን። ትስማማላችሁ? ነው በቃ ኖርማሊ በቃ ግራ ያጋባል። ግራ ያጋባል። ባይዶ ይሄ ከመጥፎነት እንዳለ በጣም ምስጋና ይሰማኛል ለዚህ ማለት ነው። ግን ጀስት ልሞክረው ወይ ነው በቃ እንሂድና እንሞክረው። ማርያም የልቤን አውጥቼ ምንድነው ወድጄሽ እኮ ነው ታም 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 የሚገርም ድምጽ ነው ያለው። በቃ አሁን እንግዲህ ሳንከፍል ልንወጣ ነው። አረ ግሬ ሞትኩኝ። ባይ ዘ ዌይ ጋይስ የእግር ስፖርት ሰርቼ ከ3 ቀን በፊት
ለሁለት ወር ሙሉ የእግር ስፖርት አልሰራውም። በቃ ጀስት ከጂም ነበርና ዋው ወይ ታዋቂ ነገር አሁን ገና ቀጣይ ቪዲዮ ነው ሄዳለ። ለማንኛውም እዚህ ጋር ደግሞ የምናየው የቤተሰብ ጨዋታ ነጻነት ማለፉን ተከትሎ የነጻነት ጓደኛ ይምራው ወይ ለምንድን ነው የነጻነት ወርቅን ቦታ አስናቀም ማይተካው ብሎ ይሄንን ቪዲዮ ሰርቷል። በጣም ለየት ስላለብኝ ነው። እስኪ ይሄን ቪዲዮ እንደምን ኖራችኋል? እንደምን ሰምታችኋል? እንደምን አምሽታችኋል? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛ፣ ሀብታም፣ ታዋቂ ትሆናላችሁ። አንደኛ መራጭ ነኝ። አንደኛ መራጭ ነኝ። እናንተስ ትመርጣላችሁ? ብዙዎች ያው እንግዲህ አስኔ በተለይ ከዚህ ቃለ መጠይቅ በኋላ ብዙዎች የጓደኛውን ራዕይ ለምን አያሳካም የቤተሰብ ጨዋታን አስኔ ሲሰራ ማየት እንፈልጋለን የሚለውን አስተያየቱን ይዤ ደውዬለት ነበረ። አሁን ካለሁበት ስሜት ወጥቼ በዚህ ጉዳይ ላይ ሰራዋለሁ አልሰራውም ለማለት ይከብደኛል። ግን በሰራው አይከብደኝም። ግን የጊዜ ጉዳይ ነው። ወደፊት አስብበታለሁ። ህዝቡ በጣም የሚጠይቀው ነገር አሁን ካለበት ስሜት ወጥቼ ፕሮግራም ብሰራ የመስራት አቅሙም ብቃቱም ያለኝ ይመስለኛል። ከነጻነት ጋር ብዙ እንደመኖራችን እንዴት ነው ጓደኝነት ግን በጣም ደስ ይላል። አሁን የድሮና የዘንድሮ ድሮም አሪፍም መጥፎም ይኖራል። ግን አሁን የብዛትና የማነስ ጉዳይ ካለ ከፋ ይዝኛ ይሄኛው ደግሞ ቀደም እንዳለው ጓደኛ የበዛበት ነው። ኦሪጂናሉ ብዙ የነበረው ድሮ አንዳንድ ኮንሴፕሽን አለ ኦርጋኒክ ከማላይ ቀር ግን አሁን በዛ አይደለም። ስለዚህ ስለዚህ ሁላችንም አንድ አስነ ጥሩ ያው እንግዲህ ከዛ ውጭ እንግዲህ የቤተሰብ ጨዋታ ሲባል በጣም ብዙ ሰው ፕሮግራሙ ስለሚወደው የቤተሰብ ጨዋታ እንግዲህ ኢቢኤስ ላይ ከሚታለፉ ፕሮግራሞች በጣም ተወዳጅ ነው። ነጻነት እሱን የሚተካ የለም ነው እየተባለ የሚገኘው። ምናልባት የነጻነት ጓደኛውን እንግዲህ እመራለሁ እያሉ ነው አብዛኞቹ ሰዎች። እሱን የሚያሳውሰው አለ ቤስት ጓደኛው ስለሆነ ብዙ ህይወታቸውን አብረው ስላሳለፉ ምናልባት ከነጻነት የተጋባበት የሆነ ነገር ይኖረዋልና ይመስለኛል። እንግዲህ የኢቢኤስ ኮሚቴዎች ታላላቅ የስራ ኃላፊዎች ይህን ነገር አይተውሱም ቢያስገቡት እኔ ደስ ይለኛል። በሌላ በልኩም ነጻነትን ማየት ነው የሚሆነውና ሌላም ደግሞ ኮሜዲያን ያሲኖ ይምራው የሚልም ግሩፕ አለ። እናንተ እስኪ ማን ይምራው ትላላችሁ? የኢቢኤስ የቤተሰብ ጨዋታን ማን ይተካው? ሲያስተባችሁ ኮሜንት ላይ ወደ ቀጣይ ቪዲዮ እንሄዳለን። እሺ ተመልካቹ እነሱ በስላዶናይ ነው አድርገው አካውንቱን ሲያዘጉበት ቪዲዮቹን ዲሌት ሲያስደርጉበት እሱ ግን አንድ ስቴፕ ወደ ቢዝነስ ቀይሮት ነው የመጣባችሁ። በቀላሉ እኮ ሰው መታዘብ ትችላላችሁ። የሱን ያህል ሩብ ስማርትነት የላችሁ በምንም አይነት መንገድ ብትመጡ። ስለዚህ እንደዚህ ያው ከጃኒ ጋር የነበረው ጸብ ከተፈጠረ በኋላ ሌላ ነገር ይናገራል ምናምን ተብሎ ሲጠበቅ ነበር። አዶናይ ግን የለም ያው ያሳሰብ ለውጥ አለ። ስለ ሰርግ ውስጥና ሽምግልና ነው እኔ እንደውም ጠብቄ ነበር። ሽምግልና ላይ ሄዳ ሽምግልና በነገራችን ላይ አልነገርኩም። ሽምግልና ራሱ ሚቄል በእኛ ጋር ነው የመጣው። ቀደም ብዬ ነግራችሁ የነበረው ወደ 9000 ሰው የተገኘበት ሰርግ። ከሰርግ በፊት ሽምግልናው ራሱ ሚቄዶኒያ የተደረገው ዋው ደስ ሲል። ሚቄዶኒያ እንግዲህ ብዙዎች የተቸገሩ ወገኖቻችን ለመርዳት ሽምግልና ሰርግ እዛ ማድረግ ያው ይሄ ሰብአዊነት ነው። በርካታ ሚሊዮን ብሮችን መዛ አውጥተዋል። እስኪ የተወሰነ ቪዲዮችን ነኝ። ሙሽራው አንተ ጋር ነው የመጣው ሽምግልናይትን ስጡኝ ብሎ። አዎ ሽምግልና የተደረገው እኛ ግቢ ነው። ሰዎችን ለማስተማርም ጭምር ፈልገው ነው ሽምግልናም እኛ ግቢ መደረግ እንደሚችል። ከዛ የመቄዶኒያ ሽማግሌዎች ነበሩ። አዎ እንዴ ዋው በጣም እንዴት ነበር ስነ ስርዓቱ? እኛ እንዲህ አይነት ወሬ እኮ ነበር ምን አለው አሉ። እንዴት ነው የሚያስተዳድራት አሉ ጠየቁ። በቃ በወጉ መሰረት ምን ፕሮግራም የተደረገው አልገባን መጡ። እኛ ግቢ ፕሮግራም አደረጉ። ያው እኛን ለማገዝ ነው ተመረቁ። ስለዚህ የኛ ልጅ ነችና
መጠየቅ ያለብንም እኛን ነው ተብሎ የመቄዶንያ አረጋውያን ናቸው የተጠየቁት። ትክክል። ዋው ደስ ሲል ደስ ይላል። እንዴት ወሰናችሁት? ያው ካለን ግንኙነት የተነሳ ነው እንደ አባትና ልጅ ስለሆነ ያው ክብር አይደል ለዛ ነው። ስለዚህ ሽምግልናውም ሰርጉም መቄዶንያ ነበር። በጣም እኔ ያው ነው ዳዝም ቢሳሰው ይዳንቺ ብቻ አይደለም ለሱ እንደዳንቺ እንዳቆስ ተፋፈሱ ወርቅ ብያችሁ ተፋፈሱ። ምክንያቱም ይሄንን አምኖ ራሱ መቀበሉ መቄዶንያ መጥቶ ሽምግልና በቃ ልጃችሁን ለልጃችን አይደል የሚባለው ያስመሰግናል። አዎ ጋይሶች በጣም ይገርመኛል። ሚሊዮነር ናቸው፣ ባለሀብት ናቸውና በቃ ሁሉም ሰው በቃ ባለሀብት ስለሆነ ሁሉም ተማሳይ ነው ማለት አይደለም። መዝለል መጨፈር ይወዳ ማለት አይደለም። ሰው አይረዳም። እንደዚህ አይነት ነገር የለም። ዓለም ሁሉ እንዳስተናግዳለች። መልካም ሰዎች አሉ እንደዚህ በየጭፈራ ቤቱ ወይም በተለያዩ ሆቴሎች እንደዚህ ምናምን ነገር ለምኑ ሰብአዊነት የሚሰማቸው አሉና እግዚአብሔር ይባርካቸው። እስኪ ቀጣዩን ቪዲዮ የሰርጉን ፓርት ነው ከማለየት እዚህ ጋር 9000 ታዳሚ በረ የሀብታም ልጅ ነሽ ያው ጤና ካለ ሀብት ነው አይደለ? በቡና በመኪና ማሽነሪ ንግድ ስራ ላይ የሚታወቁ ባለሀብት ናቸው አባትሽ። ምን ያህል ሰዎች ጋበዛችሁ? ያው ሙሉ 9000 አካባቢ ደርሷል አሁን ባለኝ ኢንፎርሜሽን። 9000 ያለው ሁሉ ምሳ እንዲጋበዝ ነው ያደረግነው። ስለዚህ ባሉት ቅርንጫፎች ሁሉ ያሉ መቄዶንያ ውስጥ የመቄዶንያ የሚገርመው 9000 የመቄዶንያ በዚህ ሰርግ ታዳሚና እንግዶች እነሱ ነበሩ። በጣም ደስ ይላል። ይሄ ቀለበት ነው። ይሄ አዎ እዛው ነው ያደረገው ቀለበት እዛው መቄዶንያ። አዎ ቬሎ አላረኩም እዚህ ላይ አላረኩም። ከቤት ሰጣ ብቻ ያው ለመሽረፈን ሰርጓን ሙሉ ለሙሉ መቄዶንያ ውስጥ ነው ያረግሽው ያረጋችሁት ከባለቤትሽ? ይሄ ራሱ እንዴት ሙሉ ወደ 30 ሚሊዮን ብር አካባቢ የሚጠጋ ገንዘብ 30 ሚሊዮን ለመቄዶንያ እንዲሆንም እድል አመቻችታችኋል እንዴ? 30 ሚሊዮን 30 ሚሊዮን ወይኔ ደስ ሲል እንደዛ አይነት ሰዎችን ያብዛል። ስለ ጃኒ ነው ምንም አትናገር። ጃኒ ግን እኔን ያስቀየመኝ ቀን ስንት ነገር እንደማወራ ታውቂ? እኔን ወታይ ስንት ነገር እንደማወራ እንደታስቀይም ማስፈራሪያ ምን አወራው ስለ ጃኒ? ያየሁትን አስተያየት የሰጠው አረ ዘረጥጥሽ እኮ እንደዚህ ለካችን ቀን የዛኔ የኔ መልስ ተዋልሽ። የኔ መልስ ይከብዳል። ምን ነሽ ሚዲያ ላይ ስለመጣ ሰው አስተያየት አረ ማስፈራሪያ ትናገሪ በመጥፋት መልስ ነው። ያጠፋው ጥፋት ልትናገሪ ትችያለሽ፣ ልትወቅሽን ትችያለሽ፣ አስተያየት ልትሰጪ ትችያለሽ። በተቀረ ግን እማይነኩ ፓርቶች አይነኩ። መስመር የሚባል ነገር አለ በህይወትሽ፣ መስመር የሚባል ነገር አለ። ያን መስመሬን ካለፈ ያ ሰው ማን ነው? አረ ማስፈራሪያ እኔ መመልስለት ከባድ የሆነ መልስ ነው። መስመሩን ሳላልፍ ሚዲያ ላይ ባሳየኝ መልስ ስሰጠው መዝለፍ አይደለም። ሚዲያ ላይ ያለ ሰዎች ለምሳሌ እኔም ዛሬ ተነስታችሁ ልትሰጁን ትችላላችሁ፣ ላትደግፉን ትችላላችሁ፣ ማለት ልታበሻቅጡኝ ትችላላችሁ በሚሰጣችሁ ኢሹ ማለት ነው በምንነገረው ነገር። ከዛ ያለፈ ነገር ግን ገፍታችሁ ስትመጡ ያ ቀይ መስመሬ ነው፣ ቤተሰቤ ቀይ መስመሬ ነው። ይሄን ማወቅ አለባችሁ። ኤንዌይስ ወደዚህ ልምጣ እና ማሜ ተናግራለች። እንዴ እዚህ ቲክቶክ መንደር ላይ ያሉ ሴቶች ግን አበዙት፣ አፈሉ ነው የምላቸው፣ አፈሉ። እርስ በርሳቸው የሆነ መቋጠር የሚባል ነገር የለም። እንዴ ጋይስ እንደዚህ አርሻለሁ፣ እንደዚህ አርሻለሁ፣ ማስፈራሪያና ዛቻው። ጋይሶች አንዳንድ ጊዜ እንትን ሆኖ መፈጠር ከባድ ነው። የመጀመሪያ አይደል ስለ አርሲው ጭፍጨፋ እኔ በጣም የሚገርመኝ የኦርቶዶክስ እምነት ተከታዮች ስርዓቱን ደግፋችሁ እየተከላከላችሁ እኛ ታዲያ ምን እንበል? አርሲ ውስጥ ይሄው ብልጽግና የሚባል ስርዓት ከመጣ ጀምሮ የሃይማኖት አባቶች ሲታረዱ፣ ቤተክርስቲያን ስትቃጠል፣ ምእመናን ሲገደሉ ሰምተናል።
ዓመታቸው እንጮሃለን። ግን ይሄ ነገር እንዳይሰማ የሚከላከሉት ግን ስርዓቱንም ደግፈው የያዙት ኦርቶዶክስ ነን የሚሉ አርቲስቶች በላቸው፣ ባለስልጣን በላቸው፣ በተለያየ ዘርፍ ያሉ ማንም ድምጹን አያሰማም። ኦርቶዶክስን የማጥፋት ዘመቻ አንደኛ ብልጽግና በሚባለው ፓርቲ ተዋቅሮ እየተሰራ ነው። አርሲ ላይ የሚሞተው ኦርቶዶክስ በእምነቱ ለምንድን ነው እንኳን ብሎ የሚጠይቅ አንድም የለም። በነገራችን ላይ ኦርቶዶክሶች እየተገደሉ ነው። እንደ የሞት ዜና ኢትዮጵያ ውስጥ እንደ ተራ ነገር ተቆጠረ እንጂ አሁን ቀሪዎቹ እዚህ ያሉት ሲሆን ሞታቸውን እኮ እየተጠባበቁ ነው ያሉት። በ15 ቀን ልዩነት 20 ምናምን ሰው እየተገደለ መንግስት ምንም ለውጥ ካላመጣ አይዱን ነው። እኔ ምን ማለት እንደለብን አላቅም። እያንዳንዳቸው ሁሉም ያላዘነ ሰው የለም። የሞት ዜና ስለተሰማ ብቻ ስለተለመደ ብቻ ሰው ዝም ስላለ ያ ማለት እንዴት ህዝቡ ዝም ይላል? ጋይሶች እዛ ምንድነው የሚሻል መፍትሄ? እዛ አካባቢ ያለው ማህበረሰብ የኦርቶዶክስ ማህበረሰብ ይውጣ። ከዛው ተውስ ምን እንደሚሆነው ጣፋንታቸው እዛ ሲቆዩ ሞታቸውን በተራ እየጠበቁ አይደለም። የእናንተንም ሀሳብ ኮሜንት ላይ ጠብቃለሁ። ማን አለን ከኛ ውጭ? ራሳችን ማንም የለም። ዘማሪ የመጨረሻው ቪዲዮ አምላክ እንዳለ የዘመረለት ፈጣሪ እንዳለ አምላክ እንደዚህ እንደሚያደርግ አያችሁ። ለዚህ ዘማሪ እግዚአብሔር እንዴት እንደደረሰለት የሚያይ አምላክ እንዳለ አዶናይ ለዘማሪ አይኑ ባይም የሚያየው አምላክ እንዳለ በአዶናይ አሳይቷል። ብለንዬ ነው አሳይቷል። ኢማጂን። ስለዚህ የአዶናይ ስራ እግዚአብሔር ካመናችሁ ከታመናችሁ ይልክላል። ታማኝ አምላክ ነውና በዚህ በአይነ ስውሩ ማየት የተሳነው ነው የሚባለው። ለካ ይቅርታ፣ ማየት በተሳነው ማየት ትችላላችሁ። እናንተ ባታዩ የሚያይ አምላክ እንዳለ ሰው እንደሚልክላችሁ ማየት ትችላላችሁ። እና አዶናይ የሚሰራቸው የጽድቅ ስራዎች ያስደነግጣሉ። አዶናይ የጽድቅ ስራ እየሰራ ነው። የጽድቅ ማንም ከሚለፈልፈው በጽድቅ በተግባር እየሰራ ያለ ድንቅ ወንድም ነው። ድንቅ ወንድም። ኧረ ትለያለሽ ብሌን ሻዬ። ያ ተግባር ጽድቅ በተግባር እንጂ በወሬ አይደለም። አሁን ለምሳሌ ትላንትና እኔ ቤት ፕሮፌት ነኝ እስማኤል ዴንታል ክሊኒክ ጋር እንግዲህ እስማኤል ዴንታል ክሊኒክ ጋር የተጀመረውን ቻሌንጅ እንግዲህ መኪና ቻሌንጅ ለዘማሪው ወንድማችን እንዲሰጠው ሁላችንም ቻሌንጁን እንቀላቀል። ፎሎ ማድረግ እንዳይረሳ። ወደ ቲክቶክ መንደር እንሄድ። እስካሁን እየተከታተላችሁኝ ከነበረ ደግሞ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። የዛሬውን በዚህ ጨርሰናል። ቻው።